ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ እናንተ? እኔ ያለሁኝ ያው ዛሬ በአማርኛ ነው ሁላችሁም እንድትሰሙ ፈልጋለሁ። ይሄን ነገር ለዛ ነው በኦሮምኛ ብቻ ያልሰራሁት። በአማርኛም ከሰራሁኝ ያው ብዙ ሰው ይሰማል ብዬ ስላሰብኩኝ ነው። እውነቴን ነው የምላችሁ። የሆነ ነገር እኛ ላይ ካልደረሰ ሌላ ሰው ላይ ከደረሰ አናምንም። የምሬን ነው የምላችሁ። ከዚህ በፊት የሆነች ልጅ ጠልባ ከሷ ላይ ይሄ የምታደርገው ሀዊ ናት። ጠልባ በጣም በቶክቶክ እያለቀሰች እያነባች ነበረ። እሷ መጣችልኝ ሌላ፣ እኔ የጠለብኩት ሌላ፣ ነጠላ የመጣው ሌላ፣ የተቀዳደደ ነጠላ ብላ እያሳየች እያለቀሰች ነበር። የምር እኔ ራሱ በጣም አላመንኩም ነበር እና አውቃ ነው እንደዚህ የምታደርገው እያልኩኝ ነበር። እና ያው እኔ ላይ ከደረሰ ደግሞ ለእናንተ ላካፍላችሁ፣ ለእናንተም ትምህርት ይሆናል ይሄ ነገር። ምንድነው እሱ? እዩት እንዳለ ይሄ ልብስ የተጠለበው በ500 ድራም ነው። በ500 ድራም የተጠለበ ልብስ ነው። እዩት ልብሱን እንዳለ ወገቡ ጋር እንዳለ የተለቀቀ የእውነት እንዳለ ለቋል። ወገቡ ጋር የለም። ይሄ የደቀቀ ልብስ ነው። እና እሷ ያሳየችው ፎቶ ላይ ለጥፋለሁ። እሷ ያሳየችው ሌላ፣ ልጅቷ የጠለበችውም ሌላ። እሷ ደግሞ ያመጣችው የደቀቀ ይሄ ምንም የማይረባ ልብስ ነው። ይሄ አሁን አዲስ ተብሎ ነው የምንለበሰው፣ አሮጌ ተብሎ ነው የምንለበሰው። እና እሷ ደግሞ የምትለው ምን እንደሆነ ታውቃላችሁ? እኔ ንጹህ ነው የላኩት፣ አንቺ ነሽ የቀደርሽው፣ እኔ ንጹህ ነው የላኩት እያለች እንትን ትላለች። እና ቀይሪልኝ መጀመሪያ እያለችው ካልሆነ ይቀይራለሁ ብላ ነው የላከችው። ግን ከላከች በኋላ ሌላ ነገር ነው የተፈጠረው። እና ውዶች የሌላ ነገር ነው የተፈጠረው ማለት ነው። እንደዚህ አይነት ነገር ጥሩ አይደለም። እሷ አሰበችው አንድ ሰውን እንደዚህ ካረገች ሌላ ደግሞ ሌላውን እንደዚህ እያረገች ስትሄድ በኋላ ላይ ለእሷም ራሱ ጥሩ አይደለም። ለሌሎቹም ከእሷ ላይ አትጥለቡ። ከዚህ በፊት ብዙ ከፍቅር ዲዛይን ራሱ በዚህ ነገር ነው የተባረረችው። አሁን ደግሞ ከዛራ ጋር እየሰራች ነበር፣ ከዛም ወጣች። አሁን ደግሞ ለብቻ ነው የምትሰራው። እንደዚህ እያረገች ቤት ውስጥ በልጆች እንትን ትላለች። የምታሳየው ሌላ፣ ሊቭ ላይ የምታሳየው ሌላ፣ ቪዲዮ ላይ የምትሰራው ሌላ። እና አሳምሮ በፌክቴር ምናምን አድርጎ አሳምሮ ይሰራሉ። ከዛ የሚልኩት ግን በውስጥ የራሳቸውን ለብሶ ካደቀቁት በኋላ ከቀዳደዱት በኋላ ነው። ያው ይሄ አሁን እዩ ታስቡ። ዛሬ 500 ድራም ቀልድ አይደለም። ሰው ቤት ሰርቶ ለሚያመጣው ማለት ነው። ቀልድ ብር አይደለም። ይሄ ልብስ ተፈልጎ ነው፣ ለሆነ ጉዳይ ነው የተፈለገው፣ ተፈልጎ ነው የተገዛው። ግን እሷ እንደዚህ አድርጋ ነው እንትን ያለችው። እና እኔ አልቀደድኩም፣ እናንተ ናችሁ የቀደዳችሁት አለች። እንደዚህ አሁን ማለት ጥሩ ነው? በእንደዚህ አይነት የሚመጣ ብርስ ጥሩ ነው? ለይልናው ራሱ ጥሩ ነው? እሷ አሁን ዘማሪ ነኝ የቤተ ክርስቲያን ሰው ነኝ እያለች በየዩቱብ እና በቶክቶክ ስፍራውን ታጠባለች። ግን በውስጥ የምትሰራው በውስጥ የምትናገረው በጣም ክፍታፍና የእውነቴን ነው የምላችሁ ምላሷ ረዥም፣ አፏ ክፍት እንደሆነ የእውነት ምላሷ ራሱ ረዥም ነው። እና እቺ ልጅ የምሬን ነው የምላችሁ የእውነት ከሷ ጠልባለሁ ብላችሁ ያሰባችሁ ሰዎች ከሷ ምንም ነገር አትግዙ። ከሷ ምንም ይሄ አሁን ምንም አይለበስም፣ ምንም አይታጠብም። ይኸው የሚጣለው የሆነ ማሰሻ ነው የሚመስለው ሲታይ ራሱ። የእውነት ልብስ ሳይሆን ማሰሻ እንትን ያለችው ሌላ፣ የላከችው ሌላ፣ የእሷ ለብሳ የቀዳደደችው አሁን እንደዚህ ብላ አሁን እኔ የእግዚአብሔር ሰው ነኝ፣ እኔ በኪዳነ ምሕረት አምናለሁ፣ እኔ በመድኃኒዓለም በሚካኤል አምናለሁ ትላለች። ግን የእውነት ሁሉ ነጠላ ለብሶ የዘምረ ሁሉ አማኝ ሳይሆን እሷ የመጨረሻ ሌባና ሞላጫ፣ የምሬን ነው ምላችሁ፣ የመጨረሻ ሌባ ሞላጫ ያልታወቀባት እቺ እስስት ናት። እና እኔ ለምን ከዚህ ልብስ የእውነቴን ነው የምላችሁ ከዚህ ልብስ ትምህርት ትወስዳላችሁ ብዬ ነው የማስበው። ልብስ መግዛት ከፈለጋችሁ ብር ያለ በቂ ያለ በቲትና የሚያስተናግዳችሁ በቲትና የሚልክላችሁ ከፈለገ ደግሞ የሚቀይርላችሁ ማለት ነው። ሳሪ ማለች እሷን በጥሩ ሁኔታ ነው ሰውን የምታስተናግደው። እቺ ግን
የእውነቴን ነው ብላችሁ በጣም መጥፎ መርዝ ናት። እኔ በፊት አይመስለኝም ነበር፣ በፊት አልመሰለኝም። የእውነቴን ነው ብላችሁ ለምን ይሄን ሳይ ነው በቃ ማይ ተብላ ራሱ በእስቲ ንጹህ ልብስ ይሄ ልብስ ማይ ንጹህ ልብስ አንቺ ካላሽ የእውነት ማይ ተብላ አልማለችም እና አልማለችም። የእውነት በጣም መጥፎ ሴት ናት። በጣም መጥፎ፣ ተጠንቀቋት። የእውነቴን ነው የምላችሁ። ከሷ ልብስ አትጥለው። በቃ አስሬ ለብሶ አስሬ ቀያይሮ ተፈራርቆበት ለብሶ ቀዳዶ ምናምን ነው ለእናንተ እንትን የሚሉት። ይሁት ይሁት በማለት ይሁት። እስቲ በእግዚአብሔር ይሁት፣ ይሄን ልብስ ይሁት፣ በእግዚአብሔር ይሄን ልብስ ይሁት እንዳለ የእውነት ይሁት፣ ይሁት እንዳለ ይሁት፣ ይሁት እንዳለ ያለቀ ልብስ። አንድ ነጠላ ቀሚስ ደግሞ አበሻ ቀሚስ ደግሞ በወገቡ ጋር ካለቀ በቃ ፋይዳ የለውም፣ ፋይዳ የለውም። አንዴ ከተቀደደ በዛው ምንም ፋይዳ የለውም። ይሄ ቢታጠብ አሁን እንዳለ ነው የሚበላሸው ማለት ነው። እና እንደዛ ይላችኋለሁ ውዶቼ። የእውነቴን ነው የምላችሁ። እሷ እንትን ያለችው ያሳየችው ያመጣችውም ይሄ ነው፣ ያመጣችው ይሄ ነው። ድርም ምንን እያለች ደግሞ እንትን ትላለች። የምሬን ነው የምላችሁ። እንደው ድርጦች መድኃኒዓለም እንደው የስራዋን ይስጣት። የምሬን ነው የምላችሁ። የስራዋን የእውነት የስራዋን ይስጣት መድኃኒዓለም። እንደው ይሁት እና ድርም መነን እያለች እሷ እንትን የምትለው ይሄ የደቀቀ እንትን ያለ ይሄ ስስ ይሁት እና ይሄንን 500 600 እያለች ነው። ይሄ አሁን የተጠለበስ 500 ነው፣ ግን 500 ውሃ በላው ማለት ነው። ሳይለበስ አንድ ቀን ራሱ ሳይገጥበት እና እቺ መጥፎ መርዝ ናት። የእውነቴን ነው የምላችሁ። የእሷ እንትን ያለችውን ለጥፋለሁ። ይሄ የመጣሁትንም ይሁት። እነሱ የሚያሳምሩት ያው አሁን ፌክቴር ምናምን አለ አይደለ? በሱ ነው ልብስ የሚያሳምሩት። ያው በሱ ነው የሚያሳምሩት። ያው እዚህ የሚመጣው ደግሞ እንደዚህ አይነት ነው የሚመጣው። እዚህ እንደዚህ አይነቶች የእውነቴን ነው የምላችሁ። እነዚህ እንደዚህ አይነቶች ናቸው የሚመጡትና ብቻ ተጠንቀቋት። ሌላ ሰው ሞልቷል። ከፈለጋችሁ ከሌላ ሰው ጥለቡ። ውሸታም ናቸው እነሱ። የእውነት ውሸታም ናት እና እንደዛ እላቸዋለሁ ውዶቼ። የእውነት ይሄን ቪዲዮ አይታችሁ ብቻ አይታችሁ ፍረዱት። አይታችሁ ብቻ ይሄን ቪዲዮ ፍረዱ። የእውነቴን ነው የምለው። እኔ ብቻ ያናደደኝ ምን እንደሆነ ታውቃላችሁ? እራሳችሁ እዛው ቀዳችሁ። እኔ ንጹህ ነው ከራሴ ያመጣሁት። ወዳው እንደመጣ ወዳው ነው ቪዲዮ ተሰርቶ የተላከላት ማለት ነው። ይሄው ያመጣሽው ልብስ እኮ ቀዳዳ ነው። እንዴት ነው ቀዳዳ ልብስ የላክሽው ስንላት፣ እኔ ያመጣሁት አዲስ ነው ደግሞ ሌላ ቀይሬ ስንላት፣ ዋጋው ምንድን ነው የምታደርገው? ኦቨር ነው የምታደርገው አውቋ ማለት ነው። እና እንደዚህ ነው በሰው ብር በሰው ላብ የሚጫወቱት። እንደዚህ ነው ሰው የሰው ላብ እየበሉ ዘማሪ እያሉ በፊት ለፊታችን የሚወጡት እነዚህ ኢስስት የምን ዘማሪ ይሄ እነዚህ መዝሙር ራሱ ማስማት የለብንም። የእውነት እንደዚህ አይነቶቹ በጣም ፖርኮስ የምሬ ነው ብላችሁ እና እንደዛ ይላችኋለሁ ውዶች። አመሰግናለሁ። ያው አይታችሁ እንደምትቆጠቡ እርግጠኛ ነኝ ከዚህ ሴትዮ